በዚህ በጧት ለዚህ ዘነት ሸይል ልትሄጂ ነው? ስለ ሁሉም ማወቅ ፈልጋለሁ። ይኸውልሽ ማታ የቅርብ ጓደኛዬ ነው እና እሱን ደግሞ ማጣት አልፈልግም። በቃ ይቅርታ ከጠየቅከው ይቅር እንደሚልህ እርግጠኛ ነኝ። ቆይ እኔን ለምንድን ነው ሌሎቹ ተማሪዎች አርፌ ትምህርት እንድከታተል ማይፈቅድልኝ? ለአባትህ ነግረውና ከውድድሩ እንዲያስወጣህ አደርጋለሁ። ግን ለሰራው ስራ የምትከፍለው ዕዳ አለብህ። ዕዳ? በመሰረቱ እነዚህ ሰዎች ጥሩ ገንዘብ ያላቸው ሰዎች ናቸው። ሁልጊዜ ለማግኘት የማይቻል በሚመስላቸው ነገር ሁሉ መወራረድ ይወዳሉ። ስለዚህ ከኛ ጋር እንደምትሰሩና ትዕዛዝ መስጠት እንደምትጀምሩ ሙሉ እምነት ስላለኝ ቀጥይ። ልሰማሽ ነው የመጣሁት። እሺ፣ ሌላ ያልተነጋገርንበት የቀረ ነገር አለ? በዚህ መልኩ ስራችንን ከቀጠልን ወደ ፖሊስ የሚያፈተንክ መረጃ አይኖርም ማለት ነው። በተጨማሪ ደግሞ ለትዕዛዛችሁ እኛም እናንተም መረጃ ይኖረናል። ምንም ስህተት ከሌለ ምንም ጥል የለም። ጎበዝ። በመጠጥ እንድትገዛችሁ እድል ከሰጣችኋት ትክክል አይደለም። እቃ ለማዘዝ ካልመጣ ብትሄዱ ምን ይመስላል? እየሄድኩ እኮ ነው የኔ ቆንጆ፣ እየሄድኩ ወደፊት እየሄድኩ ነው። ግን ስሄድ ሰዎቼንም ከኔ ጋር ይዣቸው ነው የሚሄደው። ደሊና ትመጫለሽ? ከኔ ጋር የምትሰሪ ከሆነ ከፊትሽ ብሩህ ጊዜ ይጠብቅሻል። ይኸውልህ እነዚህ ሰዎችና እኔ የምንወያይበት ጉዳይ አለ እና እናማ እንደተከበርክ ብትሄድ ምን ይመስልሃል? ባልሄድ ምን ታመጫለሽ? ቆይ ስንት ፐርሰንት ቅናሽ ልታደርግላችሁ ቃል ገባችላችሁ? 50%። ጥሩ። እኔ ከዚያ የተሻለ ቅናሽ ላደርግላችሁ እችላለሁ። የምትፈልጉት ብራንድ እጄ ላይ አለ። ዛሬ ቀኑ ሙሉ እየተገባበዝን እንውላለን፣ እየቆረጥን አንድ ሁለት እየተባባልን ትዕዛዝ እቀበላችኋል። ትዕዛዛችሁ በትክክል እጃችሁ ላይ መግባቱ እኔ ራሴ ቆሜ ያረጋግጣለሁ። እመኑ፣ ተመልሳችሁ ትመጣላችሁ።
ምንድን ነው? ከልጁ ጋር የተጋጨ ወላጅ አትመስልም። ጥርስ በጥርስ ሆነሃል። ያን ልጅ በገርፈው ደስ ባለኝ፣ ግን ትናንት ምን? ትናንት ልዑልን እንደሚፋለመው ስሰማ ደስ አለኝ። ማለት ልዑልን በክርክር እንደሚፋለመው አልነገረው መሰለሽ? እና በዚህ ነው ጥርስ በጥርስ ይሆንኩ? ታዲያ ምን ሊሆን ይችላል? አይመስለኝም። ክርክሩ ከኔ ቀበቶ የተሻለ ሲሰራ ሳይ አያስገርምም ትያለሽ? ልጃችን ስርዓት ይጎለዋል። ያለ አነሳሽ ምንም አይነት ስራ መስራት አይፈልግም። ያ መቆም አለበት። እና ማስገደድ ጥቅም ይኖረዋል ብለህ ታስባለህ? ያስገደድኩት አይደለም፣ ለራሱ ብዬ ነው። ማስገደድ አሁን ለሱ ምንድን ነው የሚጠቅመው? ይሄ ክርክር የምስጋናንም ሆነ የቴዲን አይን ይከፍታል። ምንድን ነው ደግሞ አይን መክፈት? እድሜ ዘመናቸውን ሁሉ የኖሩት እዚህ ሰፈር ነው። በዛ ምክንያት በዚህ ሰፈር ማህበረሰባዊ እይታ ተቃኝተዋል። ከዚህ ከፍ ብሎ ማሰብ አለባቸው። አሁን ደግሞ ጭራሽ ሰፈሩ አይመጠናቸውም እያልክ ነው? ምን ጥያቄ አለ? መላኩ አስታውስ፣ ይሄ የምትንቀው ሰፈር እኔ እናንተ የምንኖርበት። እየናቁት አይደለም ገሊላ፣ ግን ከዚህ የተሻለ ማሰብ አለባቸው። በነገሩ ከኛ የሚርቁበት ቀን ሩቅ አይደለም። እሴትን የምታስተምርበትን መንገድ ልገባበት አልፈልግም፣ ግን በሂደት እንዳትሰብራቸው እሰጋለሁ። ምንም የሚፈጠር ነገር አይኖርም። እሺ እንግዲህ ምን ነው አባ? እዛ ሶፋ ላይ ሆኜ ቴሌቪዥን ማየት ፈልጌ ነው። እሺ መድኃኒትና ውሃን እንጂ ልመጣል። እሺ ጋሼ አሁን እንዴት ነህ? ደህና ነኝ። ቻው። አብረሻት ሁኚ ደሊና። እሺ ጋሼ። ስለዚህ ዓለም የውሳኔ ጉዳይ ነች ማለት ነው። ቴዲ በርታ፣ ትምህርት ቤት እንገናኝ። ቆይ ግን አሁን ያንን ሁሉ እንዴት ነው በቃሌ ሸምድጄ የምናገረው? ቴዲ እሱን ተው። ዋና ትኩረት አንተ መሆን ያለበት ዋና ሀሳቡ ላይ ነው። የዛ ሴታ ሴት ልጅማ አትረታህም። ይኸውልህ ጊዜ ውሰድ። ሙሉ ቀን አለ። ነቃፊዎቹ ላይ ብቻ ሳይሆን መልካም ነገሮች ላይ ማተኮር አለብን። ቴዲ እኔ ቅመም ምስጋና ያለህን ነገር አትርሳሽ። እሺ ግን እኮ ጮክ ብዬ መናገር አልችልም። በዛ ላይ ደግሞ ውድድሩ በእንግሊዝኛ ይሆን ካለች እሱም ሌላ ችግር ነው። እሷ ስላለች ብቻ ይሆናል እንዴ? አዎማ ህጉ እንደዛ ነው እኮ የሚለው። አንደኛው ተወዳዳሪ ውድድሩ በእንግሊዝኛ እንዲሆንልኝ እፈልጋለሁ ካለ ውድድሩ በእንግሊዝኛ ነው የሚሆነው። ለምን ቢባል የክርክር ቡድኑ ከተመሰረተ በኋላ ከሌሎች ትምህርት ቤቶች ጋር የምናደርገው ክርክር በእንግሊዝኛ ነው የሚሆነው። ለዛ ይመስለኛል በእንግሊዝኛ ላይ ትኩረት ያደረጉት። ቆይ በእንግሊዝኛ ስለ አማርኛ እንዴት አድርጎ ነው የሚከራከረው? እኔም እኮ የምልሽ ይሄንን ነው። ይኸውልህ ቴዲ፣ አንተ መዘጋጀት ያለበት ጽንሰ ሀሳቡ ላይ ብቻ ነው። በዛ ላይ ደግሞ እነዛን እንግሊዝኛ ቃላቶች ድጋሚ መናገር በጣም ከባድ ነው። ቴዲ ከከበደ እኮ በቀላል ቃላቶች መተካት ትችላለህ። በሉ እኔ ስላረፈድኩኝ ልሂድ። ሰላም ዋሉ።
ቆይ የኔ ልጅ ያለች ገብተዋል? አዎ በቃ የቅድሙን አማርኛ መልሰህ በእንግሊዘኛ በለው። በለው የኔ ልጅ። ቴዲ ነው ሰዎች ሰነፍ ተማሪ ስለሆነ እሱን አለማሸነፍ አልችልም። በዛ ላይ በእንግሊዘኛ ነው መከራከር የምፈልገው ስል እንደባለፈው ሮጦ ነው የሚወጣው። ክርክር ቀላል ነገር ነው ብለሽ ምን የምታስቢው? አንተ እንደምትለው ከባድ አይደለም። ቀላል የሚሆነው ተከራካሪሽን በደንብ ስታውቂው ነው። ያካበድከው አልመሰለህ? እያካበድኩኝ አይደለም፣ በራስ መተማመን ነው። ለአባቴ እንዳትነግሩት። ተግባባ? ምኑን? ቴዲን እበልጠዋለሁ ብለሽ አለማጥናትሽ ነው? ሄይ አቁሚ። ካሸነፍሽ ለአባትሽ አልነግረውም። ከተሸነፍሽ ግን ለአባትሽም እነግረዋለሁ፣ እኔም እዘጋሻለሁ። ማንን ነው የሚዘጋው? አሃ የጉርምስና ሚስጥር ተጀመረ ማለት ነው። እንደዛ አይደለም፣ ስለ ሚላት ውድድር እያወራን ነበር። ከጎበዟ ልጅ ውጪ ሌላ የሚያሸንፍ ሰው አለ? አዎ ታውቂ የለ ጀግና እንደሆንኩ እሷን እርሻት። ቴዲ ግን ከዳይሬክተር መላኩ ትልቅ ስልጠና እየተሰጠው እንደሆነ እርግጠኛ ነኝ። ልክ ነሽ ሜላት። ሂጂና የጻፍሽውን አምጪና አንብቢ። ያ መላኩ ሁሉም ነገር ላይ ማሸነፍ ነው የሚፈልገው። ስለዚህ መዘጋጀት ይሻልሻል። አስተካክዬ ያስቀመጥኩትን ላተራምስ ነው። ምን ችግር አለው? ቦርሳሽ ውስጥ አይደል ያለው? ከምሳቃይ ስር ነው ያስቀመጥኩት እኮ። ሂጂና አምጪና አንብቢ። መዘናጋት አያስፈልግም። አልጻፍኩም። ምን እያልሽ ነው? አልጻፍኩትም። ካልጻፍሽው ታዲያ እንዴት ነው ማሸነፍ የምትችይው? አዲስ የስራ ሲስተም መዘርጋት ይኖርብናል። ስለምን ሲስተም ነው የምታወሪው? አንቺ መኪናውን ይዘሽ ወደ ገራጅ ትሄጃለሽ። አይሆንም ብለን ጭንቅላቴ ላይ ሽጉጥ ተደቅኖብኝ ነበርኩ። በድጋሚ አንድ ሆነ የምትፈልጊው? ደግሞ ስለምን ደንበኛ ነው የምታወሪው? ደንበኞቻችን በአጠቃላይ መስፍን ተብዬው ወስዷቸዋል። አሁን የሚያስፈልገን አዲስ ጋራዥና አዲስ ደንበኞች ነው። ምን የሚያስቅ ነገር አለ? መስፍን አንድ ባንድ ወስዷቸዋል። እነዛ ቆሻሻ ደንበኛ ተብዬዎች እንደማይታመኑ አሳይተውኛል። ያም ቢሆን ግን ያን ችግር ነበር። ከሁሉም የመኪና እቃዎች ላይ ከግማሽ በላይ ዋጋ እንደሚቀንስላቸው ቃል ገብቶላቸዋል። ሊያከብሩ የማይችለው ቃል። እንደ ወንድ ተወጣጥሮ መጥቶ ወጥመዴ ላይ ወድቋል። ምን እያልሽ ነው? ከአባቴ ደንበኞች መካከል ብዙ ዕቃ የሚያዙት ሁለቱ ደንበኞች ነበሩ። አልገባኝም። ከመጠን በላይ ዋጋው ሲረክስ በብዛት ማዘዛቸው አይቀር። የአጎትሽ ልጅ እንግሊዘኛ ላይ ደካማ መሆኔን ስለምታውቅ ውድድሩ በእንግሊዘኛ ይሁን ማለት አይቀርም። እንደዛ ደግሞ ከሆነ በቃ መሸነፌ ነው። ልዑል ራሱ እኮ ባለፈው አዝኖ ነው በአማርኛ ያደረገልኝ። ሰምተሽው የለ? ምንድን ነው ደግሞ እሱ? የውድድሩ ህግና ደንቦች ናቸው። ከየት አመጣሽው? ከቦርድ ላይ። ግን በቃ ሆኖንም አልሆነም ምናልባት ውድድሩ በእንግሊዘኛ ከሆነ ብሎ ጠዋት ላይ ምስጋና የተወሰኑ እንግሊዘኞችን ሲያስጠናኝ ነበር። ቴዲ ህጎቹን ግን አንብባቸው። የምን ህግ? የተወዳዳሪዎችን የእንግሊዝኛ ክህሎት ለማዳበር ከተወዳዳሪዎች ውስጥ አንዱ ውድድሩ በእንግሊዝኛ እንዲሆን ከፈለገ ክርክሩ በእንግሊዝኛ ይሆናል። ስለዚህ ተወዳዳሪዎች ይህንን ከግምት ማስገባት እንዳትረሱ። እኔም እኮ የምልሽ ይህንን ነው። ግን አስተርጓሚ ሊኖር አይችልም የሚል ህግ የለም እንዴ? እና እኔ ሙሉ በሙሉ በአማርኛ መናገር እችላለሁ ማለት ነው?
እኔ ከበደህንም ሆነ ሁሉንም በእንግሊዘኛ ልተረጉምልህ እችላለሁ። ቆይ ግን ከተንተባተብኩስ? እኔ ማስተካከል እችላለሁ። አንቺ ግን የምር ለእኔ ብለሽ ይህን ሁሉ ታደርጊያለሽ? ከተሸነፍን ግን እንዳትወቅሰኝ። ብቻ አንተ ጎበዙን ቴዲ ለመሆን ሞክር። ቃል እገባለሁ። በቃ እኔ አሁን እንሂድ። መማር አለብሽ። ትልቅ ቃል በመግባት ደንበኞቻችንን ይዞ ሄዷል። ግን ታውቂያለሽ፣ ትዕዛዛቸውን ሳያከብር ሲቀር አንገቱ ላይ ይቆሙበታል። እናም ከአንቺ ጋር በመፎካከሩ ምክንያት ከማይወጣበት ጉድጓድ ውስጥ ገብቷል እያልሽ ነው? አሁን በደንብ ገብቶሻል። እነዛን የመኪና እቃዎች በግማሽ ቀንሶ እንደሚሸጥላቸው እየነገራቸው ከሆነ ምን ያህል ይሰራል ብለሽ ታስቢያለሽ? ባይከስርም አያተርፍም። ግን ምን እያሰብሽ ነው? ከዛ በኋላ ሁሉንም ሲያጣ ደንበኞቹ ተመልሰው ወደኛ ይመጣሉ። በጣም ጥሩ። ግን መስፍን ከተናደደ ችግር ነው ብሌን። አዎ በራሱ ሊናደድ ይችላል። ይንገበገባል። ምን አገባኝ? ለምንድን ነው መኪኖችን ወደ ጋራዥ እየወሰድን ያለ ነው? ለዋናው መካኒክ መኪና ይዘን እየመጣ እንደሆነ አሳውቀዋለሁ። አሁንም እናመጣለን፣ ወደፊትም። ከዛ በኋላ የሚሆነውን አብረን እናያለን። ታምናላችሁ? ሊያስለቅሱኝ ምንም አልቀራቸውም እኮ። ጭራሽ እኔ ልጅማ በስርዓቱ አልተዘጋጀውም አላለችኝ። ዝም ብለሽ ነው እባክሽ ስነዱ። እርግጠኛ ነች በደንብ አጥንታለች። ቴዲና ሳንሳ እያየችው ነው እንዴ? ምን አውቄላት? ቴዲ ባለፈው ነገር እንዳይፈጠር በደንብ እየሰራ ነበር። በደንብ እንደተዘጋጀ ተስፋ አደርጋለሁ። ርዕሰ ጉዳዮቹ ግን ከቴዲ አቅም በላይ መስሎ 18 ዓመት የሞላው እኮ በድርድር አይደለም። አውቃለሁ ለሱ እንዴት እንደምታስብለት። ያ ግን ፍርድክ ላይ ጫና የሚያደርስብህ አይመስልህም? የሚሆነው ይሆናል። አንተ ማለት ጀግና ነህ። የድላችን መሪ፣ ማርሽ ቀያሪው ብዬዋለሁ። ወሳኝ ሰው ይታያል አይደል? ያየው ነው። ሁላችሁም እንድታመሰግኑ ትፈልጋለሁ። መታመን ምን እንደሆነ ሊገባችሁ ይገባል። ይሰማል? ብሌን እኔን እንዲሰልላት ልትሆን ባይታመነኝ ኖሮ ዛሬ በቃብሬ ላይ አፈር ሳይለብስ ስጋዬን አሞራ በበላው ነበር። ገንዘብ የምንሰራበት ጊዜ ነው። ይሄ መጀመሪያችን። በጥቂት ጊዜ ውስጥ ሁላችንም ሀብታም እንሆናለን። አለቃ ሌናውን መልዕክት እየላከች ታዲያ ምን እንጠብቃለን? ለሊና በር ላይ ቆማ እየጠበቀችን ነው። በፍጥነት ሄደን መኪናውን መብላት አለብን። ዳይ ወደ ስራ። እናንተ እዚሁ ትጠብቁናላችሁ። እዛ ሄደን መቆጣጠሪያውን ነቅለን ወደዚህ ይዘነው እንመጣለን። ብሌን 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 አለቀላት። ደንበኞቿን በሙሉ አጣች። ወደ ስራ። ምንድን ነው ቴዲ? ቴዲ እጁ እንዲይዝ ጠይቆኝ ነው።
ለጨዋታ ያህል ነው። የቴዲ አስተርጓሚ ነኝ። ምን? ተፎካካሪያችን ክርክሩ በእንግሊዝኛ እንዲሆን ከፈለገች ቴዲ ሙሉ በሙሉ በአማርኛ ይከራከራል። ከዛ እኔ በእንግሊዝኛ ተረጉምላቸዋለሁ። እንደዚህማ አይሆንም። ይሄ ማጭበርበር ነው። ህጎቹ አስተርጓሚ እንዳይኖር አይሉ። በእርግጥ የአስቸጋሪ ነገር ነው፣ ግን ፈቅጄልሻለሁ። ምክንያቱም ህጉ ላይ የሚከለክል ነገር የለም። ከዛሬው ርዕሰ ጉዳያችንም ጋር ተያያዥነት አለው። የሀገራችን የትምህርት አሰጣጥ ሂደት በሀገራዊ ቋንቋዎቻችን መሆን አለበት ወይስ የለበትም የሚል ይሆናል። እንደዛ ከሆነ እኔ በተቃራኒ ሀሳብ ነው መከራከር የምፈልገው። በመጨረሻ ሰዓት ህጎቹን የምትቀያየሩ ከሆነ እኔም በተቃራኒ ሀሳብ መከራከር እንዲፈቀድልኝ እፈልጋለሁ። እኛ እንስማማለን። እንደማንም ቋንቋዊና ሀሳባዊ ችግር የለብንም። እንፈቅዳለን። ሜላት፣ መድረኩ ያንቺ ነው። አፍ መፍቻችን በሆኑት ሀገር በቀል ቋንቋዎች መማር እንዲፈቀድልን እንፈልጋለን። ምክንያቱም መፈቀድ እንዳለበት የሚያረጋግጥልን ሕያው ምሳሌ አለ። የምር እንነጋገር ከተባለ እኮ ቴዲና እንግሊዝኛ ባላንጣዎች ናቸው። ትምህርት ቤቶች ዕለት ከዕለት በቋንቋችን ቢያስተምሩ እንደ ቴዲ ያሉ ተማሪዎች የተሻለ ሊንቀሳቀሱ እንደሚችሉ እገምታለሁ። እንዴት ታረጋግጭልኛለሽ? ማረጋገጫ አለሽ? ሀቅ እኮ ነው ቴዲ። እንግሊዝኛ መናገር ትችላለህ እንዴ? ግን የአፍ መፍቻ ቋንቋ የተሻለ ስሜት ይሰጣል። ክብራትና ክብሯን፣ ቋንቋ መሳሪያ ነው፣ የመረጃ ቋት። በኢንዱስትሪ ያልታገዘ ቋንቋ ደግሞ ከተረትነት አያልፍም። ኢትዮጵያ ውስጥ አገር በቀል የሆኑ ቋንቋዎችን በትምህርት ስርዓት ውስጥ በማስገባት ትውልዱን ማነጽ፣ በዛ ላይም ደግሞ በአፍ መፍቻ በሆነው በራሱ ቋንቋ መግለጽ እንዲችል ማድረግ እንዳለብን ይሰማኛል። ግን ይህንን ደግሞ ስል አገር በቀል ቋንቋ በሆኑት ብቻ ተወሰነን መቅረት አለብን እያልኩኝ አይደለም። እየተራቡ ስለ ጥጋብ ማውራት አይቻልም። ወደድንም ጠላንም ይሄ ነባራዊ ሁኔታ ነው። መጀመሪያ እኛ ራሳችንን ማየት አለብን። ከዛ ራሳችንና ማንነታችንን አይተን ከጨረስን በኋላ ግን ዙሪያችንን መቃኘት ግድ ነው። አያችኋል? ሰው የሚገርም በጣም ጥሩ ነው። ጎበዞች። እስካሁን ግን ለነዛ ነፈዞች መኪናውን ማስረከቤ ማመን አልቻልኩም። ዝም በያቸው። በጥርሳቸው የሳቋትን በአይናቸው አልቅሰው ያወራሉባት። አንድ ቀን ግን ለእኔ አንድ ማስቀረቴ የማይቀር ነው። ዛሬ እዛ ብገኝ እንዴት ደስ ይለኝ ነበር። ካሳ፣ ለሰለሞን፣ ለአንተ፣ ለሁሉም ሰው ዛሬ ግብዣ በኔ ነው። እሺ? Pick up. ይህንን ሳንበልተው ጥቂት ጊዜ ነው መያዝ አለብን።
ድምፁን ሰማው እንዴት እንደሚያጓራ። እጄን ወደ ላይ በቀስታ ከመኪና ወርድ።